ምንድነው ደግሞ? ግጭ አንቺ ከዛ ጀርባ ማለት የፈለገችው የገባሽ አልመሰለኝ። ግን ማን ያውቃል እንዳለችው ግንኙነት ቢኖራቸውስ? አይደለም እኔ ሌላ ቦታ ሄጄ ብሞትበት እንኳን ቆብ አድርጎ መልኩሶ ገዳም ይገባል እንጂ ከማንም ሴት ጭር ሄዶ ገብቶ የሚልከሰከስ ወንድ አይደለም። ሰላሚ እንዴት ሰነበትሽልኝ? እንግዳ ይዘሽብኝ መጣሽ። ታዲያስ መቼ መተሽ ነው? ቁጭ በይ። ሰላም ቢያት እንጂ እንዴ። እንደው ትዬ ሁሌ ስትመጪ እንጂ እየተሸከምሽ አረፈባሽ። ጎሽ የኔ ቆንጆ እውነት ምር ብለውብሻል። አክስትሽ አልተቻሉም። ቁጭ አድርገው ነው የሚያደርሱሽ። ውይ ውይ የኔ ጌታ ለቀሰ። ጡት ፈልጎ ድምፅሽን ሰምተን ናፍቀሽዋል። ታዲያስ የኔ አባት ወርቅ የሆነ ልጅሽ ስራው አደጋ አይደል? አዎ እግዚአብሔር ይመስገን የኔ ጌታ። ውይ አባቴ እንትን ነው እሺ። አየሽ ናፍቆኛል ማለት ነው። ቆይ ልብረድና አቅፈዋለሁ። እሺ መድኃኒት ግን እንዴት ነሽ? በስመ አብ በጣም ተለውጠሻል። ያ በጣም የማይቀየረው እኮ እዚህ ሀገር ያለ ሰው ብቻ ነው። እኛማ ያው እንደምታይን ሲንግል ማምነት ተመችቶናል። ሰላምዬ አላረጀሁብሽም አይደል? አረ እንዴ በጣም ደህና ነሽ። እንደውም አምሮብሻል። ረጅም ጊዜ ሆነሽ ግን አይደል ከመጣሽ? ያ አዎ በጣም አይገርምም? አንቺ ግን ምንም አንድ የወለድሽ አትመስይም። ወይ አማት እኮ አታያት ገና ፊቷ ራሱ ይኮረዳል። ገና ኖ እኔ እንደዛ ማለት አይደለም ማርቲ። ያው 2/3 ልጇ ነው የሚመስለው ለማለት ፈልጌ ነው። እትዬ አክስቴ እኮ ምግቡን እያዘጋጀች ነው። እኔ ደግሞ ሄጄ እንዳልሰራ ያው ልጅ ይዣለሁ። እንዴ ሰላምዬ አይሆንም። እኔ እኮ ገና 3 ቀኔ ነው ከመጣ። ያው እሷ ካላየኋት ብላ ስታስቸግረኝ ጊዜ ነው በድንገት ይዣት የመጣሁት። ሰላምዬ ልጅሽን ማየት እንዴት እንደጓጓሁ ብታይ። እስኪ አመድዬ አያምርም? እንደው ሰላምዬ አንድ እንደዚህ የመሰለ ቆንጆ ወንድ ልጅ ወልጄ ብሞት አይቆጨኝም። ደርዬን የመሰለ ወንድ ልጅ አስታቅፌ ዛሬውኑ ብሞት ፍጹም አይቆጨኝም ነበር። አይትዬ ትወልጃለሽ፣ ገና እኮ ነሽ አሁን። እንግዲህ እንደ ፈጣሪ ፍቃድ። አመድዬ እንዴት ነው? ራሷን አይደለም ይመስላል? ነው ከሷ ይልቅ እንደውም ትንሿን ውሃዬን ይመስላል። ያው እኔ መቼ የማይመሳሰል ሰው ነው የሚመሳሰልብኝ። የሆነ ዲስኦርደርም አለብኝ። ዳጣ ግን ደህና ነች? ትናንትናም ዛሬም ሳትመጣ ነው ያለችው። ደህና ናት እሷ፣ ሁልጊዜም ደስተኛ ናት። ብታይ አሁን ደግሞ ሰላም ከኤቢ ጋር ተስማምተው ያ ሁሉ ጭቅጭቅ የለ ፍቅር በፍቅር ሆነውልሻል። ውይ ደስ ይላል እትዬ። እንዴ ግን ናታንስ? ደህና ሁሉም ደህና ናቸው ሰላምዬ። ምን ታዲያ አደራሽ ያው እንግዲህ ጠንከር ብለሽ እንደተነጋገርነው ትመጫለሽ። እሺ ልጆቹ ናፍቆሽ ከሆነ ደግሞ አታስቢ፣ ሰብሰብ አድርጌ ነው የምልክልሽ መረበሹን ከቻልሽው። ውይ እትዬ በጣም ደስ ይለኛል። እንደውም ብታይ የውሃ ጓደኛ ራሱ በጣም ናፍቃኛለች። ማ ምጥን? አዎ እትዬ፣ እሷንም ኤቢንም ዳጣንም በቃ ሁሉንም አንድ ላይ አድርገሽ ላኪልኝ። ታዲያ ምን ችግር አለው? አታስቢ፣ ለደሬ ነግረውና ሰብሰብ አድርጎ ይዟቸው ይመጣል። እሺ እትዬ። ኦ that's good idea። እንደውም ደረጃ ይዟቸው ቢመጣ ሳይሻል አይቀርም። በጣም ጥሩ ሀሳብ ነው። ሰላምዬ ውሃዬን በጣም ነው የምትወጃት አይደለ? ያው የሚወዱትን ሰው አመሳስለው ነው የሚወልዱት ይባላል። ማርትዬ ህፃን እኮ ቁርጥ ውሃን ነው የሚመስለው። አይገርምሽም?
ነይ እስኪ ትወድቂያለሽ። መሬት እያየሽ ሂጂ ትወድቂያለሽ። እንዴ ሰፈሩን አታውቂውም? አውቀዋለሁ እንዴ። እና ደግሞ ማለት ነው ሀይ ገዜ ግን ደስ ነው የሚለኝ። ገዜ ደስ ይላል? አዎ ገዜ እኔም ደስ ይለኛል። እኛን እኮ የሚጠብቀን እሱ እኮ ነው። እሱ ባይኖር እኮ ማለት ነው እኛን እኮ እየበሉ ነበር። እንዴ ቆይ ምኖች ናችሁ የሚበሏችሁ? እኔ እንጃ እኔ አላውቅም። ውሃዬ ወይኔ ጉዴ አርጁን መጣ። ወይኔ ጉዳችን ፈላ። እንዴ ማን ይነጣጥዛለሽ? ነይ ችግር የለውም። ወዴት እየሄዳችሁ ነው? እና እኛ እኮ ማለት ነው ከኛ ቤት ወደ እነ ምጥን ቤት ከዛ ከነ ምጥን ቤት ደግሞ ወደ እኛ ቤት እንሄዳለን። ይኸውላችሁ እንዳልሞት የምትፈልጉ ከሆነ ውሃ አሁኑን ወደ እናንተ ቤት ተመለሱ። እንዴ አርጁ እንዴ ቆይ ለምንድን ነው የምትሞተው? ይኸውላችሁ አሁን እስከምሬ ነው። ኤቢ መታ ዛሬ የማታወራኝ ከሆነ ይሄንን መርዝ ጠጣዋለሁ። ክሪሽና እንድሞት ትፈልጋላችሁ? ውሃ አይ አርጁን እንድትሞት አንፈልግም። እኔ እፈልጋለሁ። ልሙት? ውሃ ልሙት? አላሳዝንሽም? ውሃ አንቺም ክፉ ሆንሽ እና እኔ እኮ ታሳዝነኛለህ ግን ማለት ነው እኔ ከሞትኩ ከዛ የእናንተ ውሻ ነው የምሆነው እና መወለደው አይደል ያልከኝ? ስለዚህ ሙትና የኛ ውሻ ሆነ ተወለደኛ ውሻ እንዲኖረን እንፈልጋለን። እንዴ ውሃ ቆይ ለምንድን ነው እንደዚህ የምትዩ? እንደዚህ ማለት የለብሽም እኮ ውሃ። እንዴ እና የሞታ ከዛ የኛ ውሻ ሆኖ ሲወለድ ከጎረቤት ውሻ ጋር አጣብሰዋለሁ። በቃ ይሄን ነው የምትመኝልኝ? ባለትዳር ውሻ እንደሆነ ነው የምትመኝልኝ? ወይ አንቺም አሁን የኤቢ እህት ነሽ? አርጁን በቃ አሁን እንመለስና እንነግርላለን። እሺ አርጁን አደራ መርዙን እንዳትጠጣው። ምጥል አንቺ ትሻለሽ አይደል? ይኸውልሽ በእናትሽ ይኸውልሽ መታ ማታወራኝ ከሆነ ወይ ደግሞ ቴሌግራም ላይ አስቀመጥኩላት ከፍታ የማታየው ከሆነ ነገ ቀብሬ ላይ የመተሽ ቁም ይበሏል። እሺ ነገ ቀብሬ ላይ ቆሚ መታሽ ብሎሻል ብዬ ለኤቢ እነግራለሁ። እሺ ምጥል አንቺ አደራሽን እሺ በእናትሽ ስልኬን አለሽ አይደል? እማትመጣ ከሆነ ደውለሽ አሳውቂኝ እሺ? ይሄን መርዝ ጠጣለሁ። እሺ አርጁን በቃ ነይ በዚህ በኩል ነው። ዳጣይ እንዴ ናታን አጉርሳት እንጂ ጠፍታ እሱ ማንም የለም እንዴ? እኛ እንታይሽም እንዴ? አይ ማለቴ ኤቢ እማዬ ይሉ ኤቢ ናፍቃሽ ነው እንዴ? እንዴት አትናፍቀኝም እናታ? መድኃኒትና እማዬ ሰላም ጋር ሄደዋል። ኤቢም ከአባዬ ጋር ቲያትር ልትሄዳለች። እየመጡ ነው። እሺ በቃ ጉሳይ ድገመኝ። ለምን ከዚህ ሁሉ ቁጭ ብለሽ አበይ? አይ ባንካችን ነው ማለት ነው። ታዲያ እንደዛ በያ ውሃ ይዤ ልምጣ። አይ ውሃ ጋዚ ለዚህ ምን ነው ምግብ እኮ አምጥቼልህ። ይኸው። ኧረ አራበኝም ነበር። ካመጣሽ አይቀር አምጪውሽ።
ለናታን እኮ ምግብ ሰርቼለት። አረ ግን እንዲሁ አንቺ እንዲህ ስስት የምትቀያየሪ ለምንድን ነው? ምን ማለት ነው? ቃና አሊስ ዲቱ ያለሽ ታበሽቂ ታናድጂቱ ያለሽ ማታ ደግሞ እንዲህ እንጀራ ታልበላህ እያልሽ ታሰቃይኛለሽ። እንዲሁ ያ ነገር ግን እንዲሁ ልማድ ነው ብዬ ልውሰደው? አረ ገዚያ አትውሰደው። ይልቅ ምግቡን ለናታን የሰራውለት አላልኩ ብለሽኛል። ይኸውልህ ናታን ማለት ነው ዳጣን ሲያጎርሳት ነበር። አረ እርቧት እኮ ነው አሰጫትም ነበር። ደግሞ ምን ነው ኩርማን እንጀራ የሰጠሽኝ? እኔ አሁንም መብላት አልወድም። አንዴ ጥቅጥቅ አድርጌ በልቼ እኔ መተኛት ነው የምወድ። ለራት እንዲሆነኝ ሌላም ነገር ታለ ጨምሪልኝ። ጭማሪ የለም። እሺ የተሰራው ወጥ ለራት እንዴትና የተሰራው ወጥ እኔን አይመጥንም እንዴ? በቅኔ መናገር ነው። ቆይ ግን አንተ መቼ ነው የሚገባ? ምኑ ለዛዬ ናታን ዳጣና ጎረሳት እያልኩ እርቧት ነው የሚሆን አልኩሽ እኮ። አሁን ግቢና ስጨት ልቅ እኔም ካንተ ጋር ታባሽ እንዲህ ያበግንሽን ቀኑ ነው አበግንኳት። ቀይ ጠጣው መጀመሪያ እንጀራውን ይዘሽ ስትመጪ ይህንን አይተሽ ልትተገብሪ መሆኑን መች ጠፋኝ። እኔ ላጎርስሽ የገዛኸኝ እዛው ኩራትሽን ጉረሽ። እንዴ ገዜ ምን ነክራ ብቻ ነው የምታወራው? ኧረ ተይውማ እንደው ብድር በምድር የገዜ ብድር አይወላ አይድኑ አሉ። ስታተክነ ይውላ ነበር። አሁን አትከኝ የሰደርኳት እነጋሽሳ አባዬ እና ማየል ላይ መጣ ሄዷል ነው። ግቢ አንቺ እንዴት ነህ? ቲያትር እንዴት ነበር? ይበናት በጣም ነበር ደስ የሚለው። እና ደግሞ እንትን ቲያትር ነበር፣ ባዶ እግር የሚባለው ቲያትር ነበር። ብቻ በቃ በጣም ደስ ይል ነበር። አባዬ ራሱ በጣም ደስ ብሎት ነበር። እኔ ምን አለ እንዴ ብትሉኝ፣ ሄዳችሁ ከመጣችሁ በኋላ ትነግሪኛለሽ? በቃሽ፣ ሌላ ቀን አብረን እንሄዳለን። ምንድን ነው ደግሞ? ግጭ ምን ስጦታ ነው? አንተ ደግሞ እስኪ ፋራቶ አለልሽ። ዳጣ እንዴት ነሽ? ምንድን ነው? ቆይ እናንተ አሁንም አታምኑኝም ማለት ነው? ኧረ እኔ አምንሻለሁ። አመሰግናለሁ የኔ ውድ የኔ ውድ እህት። ግን ለእኔ ነው ያመጣሽው? ለአንቺ ወይም ትሰጥሽ ነበር። በሉ እኔ ልብስ ልቀይር። ለአንተ ልትሰጥ ነበር አይደል? አዎ፣ ግን አንቺ ስትመጪ ፈራች ወይ ደግሞ አለ አይደል ብቻ ሀሳቧን ቀየረች። እንካ እሷ እንደሰጠች
ወይም ደግሞ ከሷ እንደተቀበልክ ቁጠረው። አንቺ እኮ ነው የሰጠችሽ ዳጣ። ግን የገዛችው ላንተ ነው። ቆይሽ ወዴት ነው ታዲያ? ለዛ ጨርሻለሁ። በቃ አንሹ። ኤቢ እኔ አባዬ ልጅ እንደሆንኩ አውቃ ለማዬ ሳትናገር ቀረች። አሁን ደግሞ ለናታን ልትሰጠ የነበረውን ስጦታ እኔን ስታይ ለእሱ ከመስጠት ይልቅ ለእኔ ሰታኝ ሄደች። ኤቢ ናታንን ትወደዋለች፣ እየወደደችው ግን ለእኔ አስባ ያመጣችውን ስጦታ ከመስጠት ተቆጠበች። አምላኬ ሆይ እኔ ራስ ወዳድ እየሆንኩ ነው እንዴ? አምላኬ አንዱን ሳትጨርስማ በሌላው አትፈትነኝ እባክህ። ኤቢ ለእኔ እያሰበች እኔ ለእሷ የማላስብ ራስ ወዳድም አታደርገኝ። ኧረ አምላኬ በስንቱ ልትፈትነኝ ነው አምላኬ። በእናቴ አምላኬ እንደገና በናታንም ጌጥዬ እባክሽ ይህን ያክልማ እባክህ አቅም የለኝም። ኤቢ እኮ ናታንን ትወደዋለች። እኔ የምልሽ ዋዬ። አቤት የኔ ውዴት አቢጌል ደረጀ። ለምንድን ነው ዳጣን እንደዚህ ማታያት? ምንም አልላት። የኔ ውዴት ማታያት ልበላት? አዎ በያት እስኪ ልስማሽ። የኔ ውዴት አቢጌል ደረጀ። እኔ ዳጣ ነኝ እንጂ አቢጌል ነኝ እንዴ? እና በያት ብለኝ እኮ። እሺ ከኔና ከዳጣ ማን ያምራል? ይኸውልሽ ለህይወት ስትይ ይሄን ነገር እንዳትመልሽ። አይ መመለስም አለባት። ካንቺና ከዳጣ የምታምረው ነው። ምጥን ታምራለች። ሁሌ ትምህርት ቤት ስንል ምጥን ትበልጥሻለች ይሉኛል ትምህርት ቤት እና ምጥን ታምራለች። አዎ መልሽ እስኪ ከኔና ከዳጣ ማን ያምራል? ካንቺና ከዳጣ የሚበልጠው? አዎ ማን ይበልጣል? ናታን ይበልጣል። ከሁለታቸውም ናታን ይበልጣል። እሱ እኮ ማለት ረጅም ስለሆነ በሩን እንደዚህ ይነካል። አንቺ በቃ እየባሰብሽ ነው አይደል የምትሄጂው? አንዳንዴ እኮ ሆን ብላ ነው የሚመስለው እኮ። አንቺ ራስ መመለስ የማችኝ ነገር ነው ሳም መለስ። ቆይ ግን አንቺ ልጅ እንዴት እያሰብሽ ነው? እኔ እኮ ግርም ነው የሚለኝ። እንደውም እንዳላኮርፍ እሺ። አይ ማኩረፍማ አይቻልም። መጀመሪያ ጥያቄውን መልሽልኝ። ይኸውልሽ ከኔና ከኤቢ በቁመት ሳይሆን በመልክ ማን ያምራል? ካንቺና ከኤቢ በመልክ የሚያምረው ነው? አዎ ማን ያምራል? ናታን ከዳጣና ከኤቢ ማን ነው የሚያምረው? ይኸውልሽ ሁለታችሁም ቆንጆ ናችሁ ያቸው። አይ አንድ ሰው ብቻ መረጥ፣ አንድ ሰው ብቻ፣ ሁለት አይቻልም። ይኸውልሽ ኤቢ ቁመቷ ኤቢ እንዴ አባ የት ቆይተ ነው? እነ ማሚ እኮ ከመጡ ቆዩ። እናታችሁ የት ነው ያለችው? አክስቴ ክፍል ናት።
ምንድን ነው ማደርጋት? ዳሬ ምንድን ነው? ዳሬ ምንድን ነው? ምን ሆነሃል? ምን ተፈጥሮ ነው? ቆይ እቺ ሴትዮ ዓላማዋ ምንድን ነው? ማን? እህትሽ ደግሞ ምን አደረገች? ይሻታል እንዴ አልኩት። እዚህ መጣ ዳጣና ውሃ ይመሳሰላሉ ትላለች። እዛ ሰላም ጋር ሄዳ ደግሞ የተወለደው ልጅና ውሃ ይመሳሰላሉ ትላለች። ቆይ እሷ ውሃን ከሁሉም ጋር መሳሰላት ትችላለች እንዴ? ሰላም ደውላ ይሄንን ነገር ብላ አወራች ዳሬ? ቆይ ለምን ነገር አይሆንም? ቆይ ዳጣና ውሃ ምናቸው ነው የሚመሳሰለው? ይሄ ምንም አያናደድም ዳሬ። መዲ ይሄንን ማለቷ ትክክል ባይሆንም አንተን ግን በዚህ ልክ ሊያስቆጣ አይገባም። ቆይ አንቺም እንደሷ ነው የምታስቢው? ዳጣና ውሃ ይመሳሰሉብሻል? ቢመሳሰሉ ምንድን ነው ችግሩ? ይሄ እኮ ደስ የሚያስብል እንጂ የሚያስቆጣ ነገር አይደለም። መቼም ሁላችንም የሰው ዘሮች ነን አይደል እንዴ? ከዝንጀሮ አልተፈጠረም። ይሄ ለምንድን ነው በዚህ ልክ ያስቆጣ? አይደለም ማርቲ፣ በቃ እቺ ልጅ ወደ መጣችበት ቶሎ ትመለስ። ይመሳሰላሉ ስላለች ነው ወደ አገሯ የምትመለሰው? አዎ፣ አንቺ ከዛ ጀርባ ማለት የፈለገችው የገባሽ አልመሰለኝም። በደንብ ይገባኛል። ግን ማን ያውቃል እንዳለችው ግንኙነት ቢኖራቸውስ? የምን ግንኙነት? ቆይ ማርታ ምን እያልሽ ነው? አንደኛ እንጅል አታድርገኝ እንጂ ዳሬ። ምንድን ነው ጅል ያደረግኩሽ ማርቴ? ቆይ ምን ማለት ነው ይሄ ደግሞ? ዳሬ ልጅቷ እኮ እናቷን አታውቅ አባቷን አታውቅ። በዛ ላይ አንተ ዋሽተህላት የጓደኛዬ ልጅ ናት ብለሃል። ሰማኛለህ? እኔ እኮ አንተን ስለማምንህና አንተን ማስጨነቅ ስለማልፈልግ ነው እንጂ ሁኔታ ሁሉ ጥያቄ ይፈጥራል። አይደለም ማርቴ። ቆይ ምን ማለት ነው? ከውሃ ጋር ግንኙነት ቢኖራቸውስ ማለት ቆይ ምን ማለት ነው ማርቴ? ደረጀ እባክህ ያለመደብህን አዲስ ባህሪ አታምጣ። ልጅቷ እናቷንም አባቷንም አታውቅ ከሆነ ምናልባት ካንተ ዘመድ ወይ ደግሞ ከኔ ዘመዶች ተወልዳ ሊሆን ይችላል ለማለት ፈልጌ ነው። እሺ ማርቴ፣ ለማንኛውም ግን እህትሽ እንደዚህ አይነት ነገሮችን እንድታቆም ንገሪያት። ይልዳሪ ሰላምም ይሄን አሉኝ ያላሉኝ እያለች ለአንተ መደወሏን ማቆም መቻል አለባት። በቀጥታ ለኔ አትነግረኝም እንዴ? ለአንተ መደወል ለምን አስፈለገ? መዲ ልጁ ከውሃ ጋር ይመሳሰላል ብላ ስትል ምን ያክል እንደተሸማቀቅኩ ማቆኔ ምን ለማለት እንደፈለገችም በደንብ ገብቶኛል። ግን ለአንተ ደውሎ መንገር ምንም አያስፈልግም። አንተም ብትሆን በማያስቆጣው ነገር ዝም ብላ አትቆጣ። ምን ነው ማርቲ? አቢጌል በሩ ክፍት ነበር አይደል? ውሸት አባዬ፣ ውሸት ነው፣ እየዋሸክ ነው። ኤቢ ውሸት አባዬ። ለምንድን ነው ውሸት ፈገግ የምትለው? አይቼሃለሁ አባዬ፣ ስታለቅስ ነው የቆየኸው። ቆይ ለምንድን ነው የምታለቅሰው አባዬ? ቆይ ለምንድን ነው የማትናገረው? የማትናገር ከሆነ አባዬ እኔ ራሱ ለማዬ እነግራታለሁ። እሺ ምንድን ነው ምንድን ነው መስሎሽ? ዳሬ ምንድን ነው? ምን ሆና ነው? ተይኝ እባክሽ ማርቲ፣ ተይው፣ ዝም ብላ ነው። ሰው በገዛ ቤቱ ይሄን ያክል ባዳ ይሆናል? ምንድን ነው እየተፈጠረ ያለው? ጸባያችሁ በየቀኑ እየተቀያየረ ነው። ለምንድን ነው የምታስጨንቁኝ?
ቆይ ስንታችሁን ፊት ነው ተከታትየን የማውቀው? ኤቢ ይሄው ተቀየረች ስል ጭራሽ ደግሞ ዛሬ በአባቷ ላይ እየጮሽ ነው። ምንድነው እየተፈጠረ ያለው? ዳሪ እባክሽ ማርቲ፣ ኤቢ ምንም አላጠፋችም። በቃ እኔ መተኛት እፈልጋለሁ። እሺ እራት አትበላ? እሺ እበላለሁ። ይኸውልሽ ማርቲ፣ እኔም ደህና ነኝ፣ ኤቢም ደህና ናት፣ ሁላችንም ደህና ነን። ምንም ክፉ ነገር አላወራንም። ሂጂ በቃ እመጣለሁ፣ ልብስ ልቀይር። ሰላም ማይ ስለምፈልግ ዛሬ ከሰዓት አብረን እንሄዳለን። እሺ እማዬ ሂዱ ካለች እንሄዳለን። እማዬማ እኮ ሂዱ ብላለች። እንደዛ ከሆነ እሺ። እንደሞ ትናንት አርጆና አግኝቼው ነበር። መርዝ ጠጥቼ ነው የምሞተው ምናምን እያለ ነበር። ደውሎልሽ ያውቃል እንዴ? ደውሎልኝማ ከዚህ በኋላ እንዳስደውሉ እየዘግችበታለሁ። ይሄ ጤነኛ አይመስለኝም። ብቻ በትክክል ብታወሪ ጥሩ ይመስለኛል። እኔ እሱ ልወደው አልችልም። የምወደው ሰው ነበር ግን የሚሆን አይደለም። ምን ማለት ነው? ገብቷል እባክህ። ስለገባ ብቻ መልስ መስጠት አትችልም። አንዳንዴም እኮ ገብቶ ዝም ማለት እሱ ራሱ መልስ ነው። ስለዚህ ለምን አትበል። ሄይ ፕሪቲ፣ እኔ እስኪ እኔ ቆንጆ አንድ የፈልጌሽ ነበረ። ደግሞ ዝም ብለሽ ምንድን ነው የምትተኚው? እኔን? አዎ አንቺን። እኔ ሱፐርማርኬት ደርሰን እንመጣለን። እሺ ግን ምን ልትገዢ ነው? አንዳንድ ነገሮች፣ ለአንቺም ደግሞ ቸኮሌት ገዛልሻለሁ። እሺ ቆይ ምን ነው የገባኝ? ኤቢ አንቺ እኮ ድሮ ግልጹን ስታወሪ ነው የማውቅሽ። አሁን ለምን ነው የምትደባበቂው? እሱማ እኮ ምን እንዳመጣብን አየን። እዚህ ምድር ላይ ደስተኛ የሚሆኑት አይተው እንዳላየ ሰምተው እንዳልሰሙ የሚሆኑ ሰዎች ብቻ ናቸው። እሱስ ልክ ነሽ። እና ደግሞ ዳጣንተን ትወዳለች፣ እኔም እወዳለሁ። እንደምታያቸው መንገዳችን ላይ ቁጭ ብለዋል። ስለዚህ ደግሞ ከወጣን በጣም ዲስተርብ እናደርጋቸዋለን። ስለዚህ ኤንጆይ ያድርጉ። እንዲህ እንዳያሹ ወደዚህ ሁኜ ሲመስለኝ ትልቅ ሚስጥር ነው የያዙት። ቆይ ዳጣኔ እንደምትወደኝ በምን አወቅሽ? ኧረ እባክህ ቆይ አንተ ከአንድ ቤት ሁለት ወይ ሊያመልጥሽ ሲል ከጉድ ነው ያወጣች እንዳጣ ሰምተናለች አይደል? እንጃ። እራሷ ናት እናያቸው ላይ ተሰጣችሁ። አይገርምም? እኔ ምንም ነገር ኤክስፔክት አላደረኩም ነበር። ቆይ አኩርፋ ነው አይደል የገባችሁ? በቃ የላት ናታን፣ ሂድ አናግራት። እንደምትፈልገው አድርገህ ሂድ አናግራት። ሂድ። ይኸውልሽ እኔ እኮ መጀመሪያም ነግሬሽ ነበር፣ ከኔ ውጭ ማንም አይረዳሽም።
መጨረሻው ናታንን ትወጂዋለሽ አይደል? ኤቢዬ ነው ውድህት ይኸውልሽ እኔ ማለት ነው እኔ ኬክ ልገዛ ፈለኩ ከዛ በኋላ ብር ጎደለብኝ አንቺ ብር አታበድረኝም አትሞይልኝም ስንት ብር ነው የጎደለሽ አንድ ተቆራጭ ኬክ ማለት ነው እንደዚህ 200 ብር እኮ ስንት ብር ነው የጎደለሽ 200 ብር ነው እሺ ስንት ብር ይዘሻል ምንም አልያዝኩ ጎደለኝ እኮ የሚባለው ውሃ የሆነ ብር ይዘሽ የሆነ ብር ሲጎልብሽ ነው እንዴ እና እኔ እኮ 200 ብር ጎሎብኛል 200 ብር ጎሎብኛል ኬክ ለመግዛት ስለዚህ አንቺ ብሩን ስጪኝና ከዛ እኔ ደግሞ ኬክ ገዝቼ እመጣለሁ ከዛ በኋላ አካፍልሻለሁ አይዋ አንዳንድ ጊዜ እኮ በቃ በጣም ነው የምታስቂ ለምን ኬክ ልገዛ ስለሆነ ነው አይደለም አስተሳሰብሽ በቃ አይምሮሽ ላይ መጣውን ነገር እንዳለ እኮ ነው የምትወጪ ምንም ሳታስቀር ደግሞ ማለት ነው ትላንትና ግን አርጁን ሞተ መሰለኝ ዝም ብሎ ምን ማለት ነው እንዴ እና ለምጥን ነገራት ብሏት ነበረ ከዛ ምጥን ደግሞ መሸበኝ ብላ ቤቷ ሄደች ከዛ እኔም አልነገርኩሽ እርግጠኛ ነሽ አርጁን ሞተ አው ዝም ብሎ ማለት ነው የሆነ መርዝ ይዞ ማለት ነው ልጠጣው ነው ይለናል ከዛ እኔ ደግሞ በቃ ጠጣውና ሙት ከዛ በኋላ የኛ ቤት ውሻ ትሆናለህ ካልኩት ግን እስካሁን ሞቶ ነው የሚሆነው የሚመስለኝ ዝም ብዬ ሳስበው አርጁን አረ እና ብሩን ስጭኛ በቃ እሺ ሂጂ እዛ ጋር ለፖርሴ ሂጂ አምጪ የት ሂጂ እዛ ውስጥ ቶሎ በይ አምጪ እንጂ ቆይ እንጂ ሰጭ ቦርሳዬ እቺ በቃ ለምንድን ነው የሚያነሳው በጣም እንዴት እንደወደድኩት እኔማ በስማ እንዴት እንደምሳሳለት እኮ በጣም ደግሞ በቃ የሆነ ሂ ሶ ኪዩት እኔ እንደ ሆኖልኝ በየቀኑ ቢጄ ባዩ እንዴት ደስ እንደሚለኝ የኔ ወርቅ እኔ ምልሽ ማርትዬ ይሄ የሆነ ፋሚሊያር ፌስ የለው አይ እሱን እኔ እንጃ እኔ ምልሽ ማርትዬ የዛሬ አመት ነበር አይደለ ዱባይ እንደሽ በዛው ነገ የመጣሽው እንዴት በጨዋታ ማለት ትዛለሽ ልጄ ያ ልክ የዛሬ አመት አይገርምም አንቺ ለምን ትዛለሽ ግን አዎ ያው ትዝ ይልሻል አይደል ያን ያመጣሽልኝ ሽቶ አሜሪካ ፈልጌ አጣውት ብለሽ ታምኚኛለሽ እኔ ቆንጆ ታዲያ ምን ችግር አለ ከአንድም ሁለት ነው ማመጣልሽ ዱባይ መሄዴ እንደሆነ አይቀር አዎ እሺ ማርትዬ እኔ ምልሽ ግን ልክ የዛሬ አመት ነበር አይደል ወደ ዱባይ ሄድሽው አዎ መዲ በሆነ ነገር ትዝ ስለሚለኝ አረሳው ማርቲ ሰላም ልጁ 2 ወሩ ነው ስትል ሰምቻታለሁ አይደል ወይስ ጆሮዬ ነው ልክ ነሽ 2 ወር ከ3 ሳምንት ምናምን ነገር ቢሆነው ነው ስለዚህ ድፍን 1 አመት ማለት ነው ምኑ መዲ ከተጸነሰ ጀምሮ እድሜው ቢቆጠር አሁን 2 ወር ያለበት ጊዜ አዎ ድፍን 1 አመት ምንሽም አልገባኝም ምንድነው አይ ምንም ማርትዬ ያው እኛ ከተጸነስንበት ጀምሮ እድሜያችን ቢቆጠር እንደዛ ነው የሚሆነው ብዬ ነው ቆይ
ወዴት ነው መዲ? አንቺ ዱባይ በሄድሽበት ጊዜ ነው ልጁ የተጸነሰው እያልሽኝ እንዴ? አይገርምሽም? አጋጣሚ ማርቲ አባቱ ያንቺን እግር ወጣ ማለት ተከትሎ ነው ጎራ ያላት ማለት ነው። ማርቲ የኔን ባል እኮ ሲልከሰከስ አግኝቼ ነው የፈታሁት። ማርቲ አዳምጪ፣ ወንድ ልጅ አረጀም አላረጀ ጎደለበትም አልጎደለበትም ሌላ ሴት ጋር መሄዱ እንደሆነ አይቀርም። መዲ በማየሙት ምንድነው የምታወሪው? ሰሚኛለሽ? ደረጀን አታውቅም። ደረጀ እንደ ሌሎቹ አይነት ወንድ አይደለም። እሺ ከኔ በላይ እሱን ማንም የሚያውቀው የለም። ደግሞ ልንገርሽ፣ ስለሱ ምንም ነገር ስታወሪ ባልሰማሽ ደስ ይለኛል። መዲ የኔ ባል እንዳንቺ አይነት ባል አይደለም። እሺ ደረጀ አይደለም እኔ ሌላ ቦታ ሄጄ በሞትበት እንኳን ቆብ አድርጎ መልኩሶ ገዳም ይገባል እንጂ ከማንም ሴት ጭርስር ሄዶ ገብቶ የሚልከሰከስ ወንድ አይደለም። እንዴ ማርቲ ምን መሆንሽ ነው? እኔ አሁን ደረጃ ያልኩኝ እኔ አሁን ያንቺን ባልስም ጠራው አልጠራው ጠርቻለሁ አልጠራው እንዴ ይሁንሽ ነው። መዲ ራሴን እያመመኝ ነው። ክፍልሽ ገብተሽ አረፍ በይ። ማርቲዬ አድቪል አለኝ ላምጣልሽ? አያስፈልገኝም። ይቺ ክፍልሽ። እሺ አይዞሽ እቴ። ኤቢ መሽቷል እኮ ምን ሆነሽ ነው እንዴ? ለምን ትፈራለህ? አሁን እኮ የድሮ ኤቢ አይደለችም። የድሮዋንስ ቢሆን ለምን እፈራታለሁ? አይ ትፈራት ነበር እንዴ? ቆያ ቻርጀር የራጣ እኮ ነው። እዚህ ነበረች እንዴ? ተውሻት ነው። ክፍለ መጥቼ ወስደዋለሁ ብለኛለች። እሺ አሁን ምን ልስጥሽ? እኔማ እኮ የዶስቶቭስኪ መጽሐፍ ፈልጌ ነበር። ወንጀል ቅጣት የሚለውን አመጣልኝ። እሱ ልቀበል እኮ ነው። አላመጣሁትም። ልጁ አልጨረሰው። በቃ ሲጨርሰው ተቀብዬ አመጣልሻለሁ። አሁን ሂጂ በቃ ኤቢ። ናታን በሩን ክፈትልኝ በእናትህ። ያው ቻርጀሬን ወስደህ ስልኬ ቻርጀር ይዘጋ ነው። ክፍልሽ አመጣልሻለሁ ዳጣ። ምን? ክፍልሽ አመጣልሻለሁ። አረ በእናትህ ክፈት እንዴ! ደግሞ ማንን አስገብተህ ነው? በእናትሽ ውስጥ ግቢ ኤቢ። አይ አልገባም። እዚህ ነው የምሆነው። አንተ ናታን